ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰባተኛ ክፍል ጀነራል ሳይንስ ዩኒት 2 ፓርት 2 ነው። ፊዚካል ኤንድ ኬሚካል ፕሮፐርቲስ ኦፍ ማተር ይላል። ይህ ማለት የቁስ አካል ፊዚካዊ እና ኬሚካዊ ባህሪያት የሚባሉት ናቸው። አክቲቪቲ 2.9 ኮንሲደር ማቴሪያልስ ኢን ዮር ሰራውንዲንግስ ሰች አስ ዋተር፣ ኮመን ሳልት፣ ሱገር፣ ዌት ፍሎር፣ ኮፐር ዋየር፣ ኤር፣ ቻርኮል፣ ኦይል ኦብዘርቭ ዘ ማቴሪያል ኤንድ አንሰር ዘ ፎሎዊንግ ኩዌስችን ይላል። እነዚህም በአካባቢያችን የሚገኙ ማቴሪያሎችን ተመልከቱና የሚከተሉትን ጥያቄዎች ስሩ ነው የሚለው። ምን የምንመለከተው ውሃ አለ፣ ኮመን ሳልት ወይም ደግሞ ለምግብነት የምንጠቀመው ጨው፣ ሱገር ስኳር ማለት ነው። ዌት ፍሎር ደግሞ የስንዴ ዱቄት፣ ኮፐር ዋየር ማለት የመዳብ ገመድ ማለት ነው። ኤር ቻርኮል፣ ኦይል ይሄ ደግሞ አየር፣ ቻርኮል ሚንስ ከሰል ማለት ነው። ኦይል ደግሞ ዘይት ማለት ነው። እነዚህን ተመልከቱና ጥያቄ ስንሰራ አንደኛ which of them are solid, liquid and which are gases? እዚህ ከተዘረዘሩት የትኛው ሶሊድ ወይም ጠጣር ነው፣ የትኛው ደግሞ ሊኩዊድ ፈሳሽ ነው እና ደግሞ የትኛው ጋዝ ነው የሚለን። እንግዲህ ከመጀመሪያው ጀምረን ስናይ ወተር ምንድነው? ሊኩዊድ ነው አይደለ? ወተር ውሃ ፈሳሽ ነው። ኮመን ሳልት ደግሞ ጠጣር ሶሊድ ነው። ሱገር ወይም ደግሞ ስኳር ሶሊድ ነው። ዌት ፍሎር የስንዴ ዱቄትም ሶሊድ ነው። ኮፐር ዋየር ይህም ሶሊድ ነው። ኤር አየር ደግሞ ምንድነው? ጋዝ ነው። ቻርኮል ከሰል ሶሊድ ነው። ኦይል ደግሞ ምንድነው? ፈሳሽ ወይም ሊኩዊድ ነው ማለት ነው። ሁለተኛ which of them do you think are soluble and which are insoluble in water? ሁለተኛ ደግሞ የሚለው የትኞቹ ከዚህ ከተዘረዘሩት የትኞቹ በውሃ ይሟሟሉ፣ የትኞቹ ደግሞ ኢንሶሉብል ወይም በውሃ የማይሟሙ ናቸው ነው የሚለን። መጀመሪያው ወተር ያው ራሱ ወተር ነው። ኮመን ሳልት በውሃ ይሟማል አይደለ? ስለዚህ ይህ ሶሊብል ይባላል። ሁለተኛ ሱገርም ሶሊብል ነው፣ ስኳር በውሃ ማሟሟት ስለሚችል ማለት ነው። ዌት ፍሎርም ሶሊብል ነው። ኮፐር ዋየር ግን ኢንሶሊብል ነው፣ በውሃ አይሟሟም። ኤር ኢንሶሊብል ነው። ቻርኮል ወይም ደግሞ ከሰል በውሃ ማሟሟት ይችላል፣ ይህ ሶሊብል ነው። ኦይል ኢንሶሊብል ነው፣ በውሃ ማሟሟት አይችልም። ሶስተኛ ጥያቄ ቴል ዘ ከለርስ ኦፍ ኢች ሳብስታንስ ቱ ዩር ፍሬንድስ። አሁን የእነዚህን እያንዳንዳቸውን ከለራቸውን ተናገሩ ነው የሚለው። ውሃ ከለርለስ ነው፣ ምንም ከለር የለውም። ኮመን ሳልት ዋይት ነው። ሱገርም ዋይት ነው። ዌት ፍሎርም ዋይት ነው። ኮፐር ዋየር የኮፐር ወይም የመዳብ ከለሩ ወደ ወርቃማ የተጠጋ የሚመስል ከለር ነው ያለው። ቻርኮል ጥቁር ነው። ኦይል ደግሞ ወደ ቢጫ የተጠጋ ግን ደግሞ ቢጫ ያልሆነ ከለር ነው ያለው። ይህን ይመስላል ማለት ነው። ፊዚካል ፕሮፐርቲ ኢዝ የካራክተሪስቲክ ኦፍ ሳብስታንስ ታት ካን ቢ ኦብዘርቭድ ዊዛውት ቼንጂንግ ኢንቱ አናዘር ሳብስታንስ። ፊዚካል ፕሮፐርቲ የሚባለው ሳብስታንሱ ወደ ሌላ ሳብስታንስ ሳይቀየር ማለት ነው የምንመለከተው። ዊዛውት ቼንጂንግ ነው፣ ወደ ሌላ ወደ አዲስ ሳብስታንስ አይቀየርም ማለት ነው። ፊዚካል ፕሮፐርቲ ኢንክሉድ ፕሮፐርቲ ሪኮግናይዝድ ባይ አወር ሴንስ ኦርጋንስ ሰቻስ። ምንን ያጠቃልላል ፊዚካል ፕሮፐርቲ የሚባለው? በሴንስ ኦርጋናችን እውቅና የምንሰጠው ወይም ደግሞ በሴንስ ኦርጋናችን ሪኮግናይዝ በምናደርጋቸው ነገሮች፣ ለምሳሌ ከለር በአይናችን የምናየው ነገር ነው አይደለ? ቴስት በምላሳችን ስንቀምስ፣ ቴክስቸር ስንዳስሰው፣ ኦደር ወይም ደግሞ ስናሸት የምናገኘው ምላሽ፣ ይሄ ምንድነው? ፊዚካል ፕሮፐርቲው ነው። የሆነ ነገር ፊዚካል ፕሮፐርቲው ነው። ሌላኛው ደግሞ ስቴት ኦፍ ሳብስታንስ አስ ሶሊድ ሊኩዊድ ኤንድ ጋዝ እና ደግሞ ሳብስታንሶች ሶሊድ ሲሆኑ፣ ሊኩዊድ ሲሆኑ እና ጋዝ ሲሆኑ ያላቸው ስቴት እነሱም ፊዚካል ፕሮፐርቲያቸው ነው። ለምሳሌ ውሃ ሊኩዊድ ነው አይደለ? ይሄ ፊዚካል ፕሮፐርቲው ነው የውሃ። እነዚህ የሚቀመጠው ምንድነው? በፊዚካል ፕሮፐርቲ ነው ማለት ነው። ፕሮፐርቲስ ላይክ ደንሲቲ። ሌላኛው ደግሞ ፊዚካል ፕሮፐርቲ የሚባሉት ደንሲቲ ወይም እፍግታ የሚባሉ ማለት ነው። ሃርድነስ ጥንካሬ፣ የሆነ ነገር ጥንካሬው። ሶሊቢሊቲ ወይም ደግሞ ይሟሟል አይሟሟም፣ በምን ይሟሟል በምን ደግሞ አይሟሟም የሚለው ፊዚካል ፕሮፐርቲውን ያሳያል። ሌላኛው ቴክስቸር ነው። ይህ ደግሞ ሸካራ ነው ለስላሳ ነው የሚለው የምናውቅበት ማለት ነው። ኮንዳክቲቪቲ ኦፍ ሂት ኤንድ ኤሌክትሪክሲቲ። ሙቀትና ኤሌክትሪክ ያስተላልፋል አያስተላልፍ የሚለውን የአንድን ማተሪያል ፊዚካል ፕሮፐርቲ ያሳየናል ማለት ነው። ሌላኛው ሜልቲንግ ፖይንት ወይም ደግሞ ነጥበ ቅልጠት የሚባሉ፣ ቦይሊንግ ፖይንት ነጥበ ፍሌት፣ በምን ሴንቲግሬድ ይፈላል በምን ዲግሪ ሴንቲግሬድ ደግሞ ይቀልጣል የሚለው ማለት ነው። ማግኔቲክ ፕሮፐርቲ ደግሞ ማግኔታዊ ባህሪው፣ እሱ ፊዚካል ፕሮፐርቲን ያሳየናል ማለት ነው። አይደንቲፊኬሽን ኦፍ ሳብስታንስስ ዩዚንግ ፊዚካል ፕሮፐርቲስ።
ሳብስታንሶችን መለየት ምንም በመጠቀም ፊዚካል ፕሮፐርቲያቸውን ወይም ፊዚካዊ ባህሪያቸውን በመጠቀም ሳብስታንሶችን መለየት ማለት ነው። አይደንቲፊኬሽን ኦፍ ሳብስታንስስ ካን ቢ ደን ቤዝድ ኦን ዜር ፊዚካል ፕሮፐርቲስ ሰች አስ ከለር፣ ሶሉቢሊቲ፣ ቴስት፣ ቴክስቸር፣ ኦደር፣ ስቴት ኦፍ ሳብስታንስ፣ ዴንሲቲ፣ ሃርድነስ፣ ሜልቲንግ ፖይንት፣ ቦይሊንግ ፖይንት ኢቲሲ። ሳብስታንስን ፊዚካል ፕሮፐርቲያቸውን በመጠቀም መለየት እንችላለን ማለት ነው። እነዛ ፊዚካል ፕሮፐርቲዎች እነማን ናቸው? እነ ከለር፣ ሶሉቢሊቲ እዚህ ላይ ያየናቸው ማለት ነው። እነሱን በመጠቀም መለየት እንችላለን ማለት ነው። ቀጣይ የምናየው ኬሚካል ፕሮፐርቲ የሚለውን ነው። አክቲቪቲ 2.10 ብሪንግ ኤ ስሞል አማውንት ኦፍ ሚልክ ኤ ሌመን ፔፐር ማች ኔል ቲካፕ ቱ ዘ ክላስ ይላል። ይህ እንግዲህ ክላስ ላይ የምሰሩት እንደ ኤክስፐሪመንት አይነት ነገር ነው። እናንተ መስራት ትችላላችሁ። እኔ ወደ ኖቱ አልፋለሁ። A chemical property is a characteristic of a substance that describe its ability to change into a new substance. ኬሚካል ፕሮፐርቲ የሚባለው ደግሞ ምንድን ነው? የሳብስታንሱ ወደ ሌላ አዲስ ሳብስታንስ ቼንጅ ሲደረግ ማለት ነው። የፊዚካል ፕሮፐርቲ ከሆነ ምንም ወደ አዲስ ነገር አይቀየርም። ይሄኛው ግን ወደ አዲስ ሳብስታንስ ይቀየራል። To observe the chemical properties of substance, you must try to change it to another substance. የሳብስታንስን ኬሚካል ፕሮፐርቲ ለመመልከት ምን ማድረግ ይጠበቅብናል? ወደ ሌላ አዲስ ሳብስታንስ ቼንጅ ማድረግ አለብን። ፎር ኤግዛምፕል ለምሳሌ ውድ ካን ካች ፋየር ኤንድ በርን ኢን ኤር ፎርሚንግ ኒው ሳብስታንስ ወተር ኤንድ ካርበን ዳይኦክሳይድ። እንግዲህ እንጨትን በእሳት ስታነዱት በር ስታደርጉት ምን ይፈጠራል? ካርበን ዳይኦክሳይድ ይፈጠራል ማለት ነው። ይህ ካርበን ዳይኦክሳይድ አዲስ ነው፣ ከእንጨቱ የተፈጠረ አዲስ ነገር ነው። ይህ ምን ይባላል? ኬሚካል ፕሮፐርቲ ይባላል። ወይም ደግሞ እንጨትን ስታነዱት ከሰል ይወጣዋል አይደለ? ያንን ከሰል አዲስ ሰብስታንስ ነው፣ ሌላ አዲስ ስሪት የተሰራ ሳብስታንስ ነው። ከምን የተሰራ ነው? ከውድ። ግን ነገር ግን እንደገና ወደ እንጨትን ቀይረው ብትሉ አትችሉም ማለት ነው። ይሄ ምን ይባላል? ኬሚካል ፕሮፐርቲ ይባላል ማለት ነው። በርኒንግ ኦር ፍሌሜቢሊቲ ሪያክሽንስ ኦፍ ሳብስታንስ ዊዝ አሲድ ዋተር ኤር ኢቲሲ አር ሳም ኤግዛምፕልስ ኦፍ ኬሚካል ፕሮፐርቲስ ኦፍ ሳብስታንስ። እንግዲህ ኬሚካል ፕሮፐርቲስ ኦፍ ሳብስታንስ የሚባሉት የሆነ ነገር ሲቃጠል፣ ፍሌሜቢሊቲ ማለት መቃጠል ነው። ሪያክሽንስ ደግሞ ሰብስታንስ አሲዶቹ ከሆነ ሌላ ሰብስታንስ ጋር ሪያክት ሲያደርጉ መልሰው ወደ ራሳቸው መመለስ የማይችሉ ከሆነ አዲስ ሰብስታንስ ከሰሩ ምን ይባላሉ? ኬሚካል ፕሮፐርቲ ይባላሉ ማለት ነው። ኬሚካል ፕሮፐርቲስ ካን ቢ ዩዝድ ቱ አይደንቲፋይ ሰብስታንስስ። ኬሚካል ፕሮፐርቲ ሰብስታንስን ለመለየት አይደንቲፋይ ለማድረግ ይጠቅመናል ማለት ነው። እንግዲህ ፊዚካል እና ኬሚካል ፕሮፐርቲን አይታችኋል። ፊዚካል ከሆነ ወደ አዲስ ሰብስታንስ አይቀየርም። ኬሚካል ፕሮፐርቲ ከሆነ ደግሞ ወደ ሌላ አዲስ ሰብስታንስ ይቀየራል ማለት ነው። አዲስ ሰብስታንስ ይፈጥራል ማለት ነው። 2.3 ክላሲፊኬሽን ኦፍ ሰብስታንስ ዊዝ ኮምፖዚሽን ኤንድ ኦብዘርቬብል ፕሮፐርቲስ ይላል። አሁን ደግሞ የምናየው ሰብስታንስን በኮምፖዚሽናቸው ወይም ደግሞ በስሪታቸውና በሚታዩ ባህሪያታቸው መሰረት መከፋፈል ማለት ነው። አክቲቪቲ 2.11 ግሩፕ ኦፍ ፎሎዊንግ ሳብስታንስ ኢንቱ ፒውር ሳብስታንስ ኦር ሚክስቸር ይላል። እንግዲህ የሚከተሉትን የተሰጡንን ሳብስታንሶች ሚክስቸር፣ ድብልቅና ፒውር ንጹህ ሳብስታንስ ናቸው በማለት ለዩ ግሩፕ አድርጉ ነው የሚለን። ቴብል ሳልት ፒውር ሳብስታንስ ነው። ፒውር ዋተር ፒውር ሳብስታንስ ነው። ብለድ ሚክስቸር ነው። ኮፐር ፒውር ሳብስታንስ ነው። አልሙኒየም ፒውር ሳብስታንስ ነው። ሶይል የተለያየ ነገሮች ሚክስቸር ነው። ሰልፈር ፒውር ሳብስታንስ ነው። ኤር አየር ደግሞ የተለያዩ ነገሮች ሚክስቸር ነው። ኦክሲጅን ፒውር ሳብስታንስ ነው። ካርበን ፒውር ሳብስታንስ ነው። ቲ ምንድን ነው? ሚክስቸር ነው። የምንና የምን ውሃ አለበት፣ ቅመም ይኖረዋል፣ ስኳር ይኖረዋል ምናምን። ኦይል ከሆነ ደግሞ ፒውር ሳብስታንስ ነው። ሚልክ ሚክስቸር ነው ማለት ነው። እና እነዚህ ክላሲፊኬሽን የሚባሉት የመጀመሪያው ፒውር ሳብስታንስ ኤንድ ሚክስቸር በማለት ነው ግሩፕ የምንሰራላቸው። ሳብስታንስ አራውንድ አስ ካን ቢ ክላሲፋይድ አስ ፒውር ሳብስታንስ ኤንድ ሚክስቸር። በዙሪያችን ያሉትን ቁስ አካላት በሁለት መልኩ መከፋፈል እንችላለን። ምን ብለን? ፒውር ሳብስታንስ ወይም ደግሞ ንጹህ ሳብስታንስ እና ሚክስቸር ድብልቅ ብለን ማለት ነው። A pure substance is a material in which all its samples have fixed composition and distinct properties ይላል። ፒውር ሳብስታንስ የሚባለው ሳብስታንሱ ምን አለው? ፊክስድ ኮምፖዚሽን ወይም ደግሞ የታወቀ ስሪት አለው እና ደግሞ ዲስቲንክት ፕሮፐርቲስ አንድ ፕሮፐርቲ ያለው ማለት ነው። የሚታወቅ አሁንም ባህሪ ያለው ማለት ነው።
ኤለመንትስ ኤንድ ኮምፓውንድስ አር ፒውር ሳብስታንስስ። ሁሉም ኤለመንት እና ኮምፓውንዶች ምን ይባላሉ? ፒውር ሳብስታንስ ይባላሉ። ኦል ዘ ሳምፕል ኦፍ ኤ ጊቨን ፒውር ሳብስታንስ አር ኬሚካሊ ዘ ሴም። ሁሉም ፒውር ሳብስታንሶች በኬሚካል ደረጃ ሲታይ ምንድን ናቸው? አንድ ናቸው፣ ዘ ሴም ናቸው ነው የሚለው። አክቲቪቲ 2.12 ቤዝድ ኦን ዩር ሎወር ግሬድ ኖሌጅ ራይት ዘ ታይፕ ኦፍ ማተር ኦን ዘ ስፔስ ፕሮቫይድድ ኢን ዘ ቻርት። ክፍቴኖቱ ሙሉ ነው የሚለው በምን መሰረት? በሎወር ግሬድ እውቀታችሁ መሰረት። መጀመሪያው ማተር ከስንት ይከፈላል? ከሁለት ይከፈላል። ፒውር ሳብስታንስ እና ሚክስቸር ተብሎ። ፒውር ሳብስታንስ ማለት ንጹህ ሳብስታንሶች ማለት ነው፣ ምንም ድብልቅልቅ የሌላቸው ማለት ነው። እነሱ ምን ናቸው? ኤለመንት እና ኮምፓውንዶች ናቸው፣ ኮምፓውንድ ይባላሉ። ከዛ ኤለመንቶች ደግሞ በሶስት ይከፈላሉ፣ ሜታል፣ ነን ሜታል እና ሜታሎይድ ተብለው ማለት ነው። እዚህ ታች ላይ እናያቸዋለን። ነን ሜታል እና ሜታሎይድ ተብለው ይከፈላሉ። ሚክስቸሮች ደግሞ በሁለት ይከፈላሉ፣ ሆሞጂኔስ ሚክስቸር እና ሄትሮጂኔስ ሚክስቸር ተብለው በሁለት ይከፈላሉ ማለት ነው። ይህን ቀጣይ እናያቸዋለን ሁሉንም። ኤለመንትስ ኤንድ ኮምፓውንድስ ይላል። ኤለመንትስ እና ኮምፓውንድስ የተጠቃለሉት ምን ላይ ነው? ፒውር ሳብስታንስ ላይ ማለት ነው። ፒውር ሳብስታንስ ናቸው እነዚህ ሁለቱ። እና ኤለመንት እና ኮምፓውንድ የሚባሉት እነማን ናቸው የሚለውን ነው የምናየው። ኤለመንትስ አር ሜድ ኦፍ ቲኒ ኢንቪዚብል ፓርቲክልስ ኮልድ አተም። ኤለመንቶቹ የተሰሩት ምንድነው? ከትንሽ የማይታዩ፣ ቲኒ ኢንቪዚብል ማለት ከትንሽ የማይታዩ ፓርቲክሎች ነው። እነሱ ምን ይባላሉ? አተም ይባላሉ። An atom is the smallest particle that has the properties of an element. አተም የሚባለው ትንሿ ፓርቲክል፣ ስሞለስት ማለት ከሁሉም ትንሿ ፓርቲክል ናት። that has the properties of an element ምን ያላት ናት? የኤለመንቱ እነሱ የሰሩት የኤለመንቱ ባህሪ ያላቸው ማለት ነው። 118 elements have been known until ናው እስካሁን የታወቁት ኤለመንቶች ስንት ናቸው? በቁጥር 118 ናቸው፣ በቁጥር ማለት ነው እስካሁን የታወቁት። 92 of the element are naturally occurring 92ቱ በተፈጥሮ የተገኙ ናቸው። አስተውሉ፣ 92 ከ118ቱ 92 ኤለመንቶች በተፈጥሮ የተገኙ ናቸው። the rest are man-made የቀሩት ደግሞ ምንድን ናቸው? ሰው ሰራሽ ናቸው። ይህ ማለት 26ቱ ሰው ሰራሽ ናቸው ማለት ነው። each element is made of one kind of atom እያንዳንዱ ኤለመንት ግን የተሰራው ምንድነው? ከአንድ አይነት አተም ብቻ ነው የተሰራው። እና ኤለመንት ማለት ይሄ ነው። ክላሲፊኬሽን ኦፍ ኤለመንት ወይም የኤለመንት ስንከፋፍላቸው ደግሞ እንዴት ይሆናል የሚለውን አክቲቪቲ like animals or plants living in your surrounding elements are all different but they have the same properties in common። እንግዲህ በአካባቢያችን እጽዋቶችና እንስሳቶቹ እንደሚኖሩት ኤለመንቶቹም ሁላቸውም የተለያዩ ናቸው፣ ነገር ግን ተመሳሳይ የሆነ ፕሮፐርቲ ወይም ባህሪ ያላቸው ነው የሚለው። collecting the following materials from your surrounding aluminum sheet, copper wire, a charcoal or carbon, sulfur and compare the following properties which one them do you think ይላል። እንግዲህ ይሄ በአካባቢያችሁ በመሰብሰብ ነው የሚለው፣ ኮሌክት በማድረግ ወይ ደግሞ ያው አክሰሱም ስለማይኖር እንደ ኤክስፐሪመንት ነገር ነው የሚሆነው ማለት ነው። እናልፈዋለን። ቀጣይ ወደ ኖቱ እንገባለን። the elements can be classified as metal, non-metal or metalloid። እንግዲህ መጀመሪያ ማተር በሁለት ይከፈላል ብለናል፣ ፒውር ሳብስታንስ ኤንድ ሚክስቸር ወይም ደግሞ ንጹህ የሆነ ሳብስታንስ እና ድብልቅ ሳብስታንስ ብለን ማለት ነው። እና እነዚህን አሁን ደግሞ ፒውር ሳብስታንስን ጀምረን ፒውር ሳብስታንስ በስንት ይከፈላል ብለናል? በሁለት፣ ኤለመንት እና ኮምፓውንድ ተብሎ ማለት ነው። ኤለመንት የሚባሉት ከአንድ አተም የሚሰሩ ሰብስታንስ ናቸው። እነሱ በስንት ይከፈላሉ? በሶስት ይከፈላሉ። ምን ተብለው? ሜታል ብረት ማለት ነው፣ ነን ሜታል ኢብረት፣ ብረት አስተኔ እና ኢብረት አስተኔ ተብሎ ተምራችኋል። እና ሜታሎይድ ተብሎ ማለት ነው። በሶስት ይከፈላሉ ማለት ነው። አሁን እነሱን እናያለን። A metal is a substance that conducts heat, electricity well። ብረት ወይም ደግሞ ሜታል የሚባለው ሙቀትና ኤሌክትሪክ ማስተላለፍ ይችላል ዌል ማለት ነው። በስነ ስርዓት ወይም ደግሞ በጥሩ ሁኔታ ሙቀትና ኤሌክትሪክሲቲን ማስተላለፍ ይችላል ማለት ነው። ሜታልስ አር ዩዥዋሊ ሶሊድ አት ሩም ቴምፕሬቸር ኤክሰፕት ሜርኩሪ። ሁሉም ሜታሎች ምንድን ናቸው? ጠጣር ናቸው። ሁሉም ብረቶች ጠጣር ናቸው። ከምን ውጭ? ከሜርኩሪ ውጭ። ኦንሊ ሜርኩሪ ፈሳሽ ናት ወይም ደግሞ ሊኩዊድ ናት ከሜታል ውስጥ ማለት ነው። ሌሎቹ አት ሩም ቴምፕሬቸር ማለት በዚህ እኛ እየኖርንበት ባለነው ሙቀት መጠን ሁሉም ጠጣር ናቸው ማለት ነው። they are shy
ዌን ፖሊሽድ ሜታልስ ምንድን ናቸው? እነሱ ያብረቀርቃሉ ማለት ነው። ሜታሎችን ስንፍቃቸው ያብረቀርቃሉ። ሻይ ማለት ማብረቅረቅ ማለት ነው። ሜታልስ ካን ቢ ቤንት ኦር ፍላተንድ ኢንቱ ሼፕስ ዊዛውት ብሬኪንግ ምንድነው? ሜታሎቹ መጠፍጠፍም ይችላሉ፣ ፍላተን ጠፍጣፋ መሆን ይችላሉ። ቤንት ደግሞ መታጠፍ ይችላሉ ማለት ነው። ዊዛውት ብሬኪንግ ሳይሰበሩ መታጠፍ ይችላሉ ማለት ነው። ዚስ ኢዝ ዴይ አር ማሊያብል ኤንድ ደክታይል። ስለዚህ እነዚህ ምን የሚል ባህሪ ይሰጣቸዋል? ማሊያብል እና ደክታይል የሚባል ማለት ነው። ይታጠፋሉና መጠፍጠፍ ይችላሉ የሚለውን ባህሪ ይሰጣቸዋል ማለት ነው። ሰም ሜታልስ አር ሄቪ ሃቪንግ ሃይ ደንሲቲ ዋይል ኤንድ ሰም ዘም አር ላይት ዛት ሃቭ ሪላቲቭሊ ሎው ደንሲቲስ። የተወሰኑት ሄቪ ከባድ ናቸው እና ደግሞ ከፍተኛ የሆነ ፍግት አላቸው። ሌሎች ደግሞ ቀላል ላይት ናቸው እና ደግሞ ሪላቲቭሊ ሎው ደንሲቲ ወይም ትንሽ ፍግታ አላቸው ማለት ነው። ኤግዛምፕል ኦፍ ሜታል የብረት ምሳሌዎች ምን ናቸው? አልሙኒየም፣ አይረን፣ ኮፐር፣ ጎልድ፣ ሲልቨር፣ ካልሽየም፣ ሶዲየም የሚባሉት ሜታል ናቸው። ሁለተኛው የኤሌመንት አይነት ነን ሜታል የሚባለው ነው። ነን ሜታል ኢዝ አን ኤሌመንት ዛት ኢዝ ኤ ፑር ኮንዳክት ኦፍ ሂት ኤንድ ኤሌክትሪሲቲ ኤክሰፕት ካርበን ኢን ዘ ፎርም ኦፍ ግራፋይት። ነን ሜታል ደግሞ ኢ ብረት አስተኔ የሚባለው ምንድነው? ፑር ኮንዳክት ኤሌክትሪሲቲ ወይም ኤሌክትሪሲቲ እና ሂትን ማስተላለፍ አይችልም ማለት ነው። ለምሳሌ ብረት ያልሆነ ነገር ኤሌክትሪክ አያስተላልፍም አይደለም፣ እና ደግሞ ሙቀትን አያስተላልፍም። ስለዚህ እሱ ላይ ፑር ነው ወይም ደግሞ ዝቅተኛ ነው የሚለው። ኤክሰፕት ካርበን ከምን ውጭ ከሆነ ነው ግን ካርበን ኢን ዘ ፎርም ኦፍ ግራፋይት። እቺ ካርበን ኢን ዘ ፎርም ኦፍ ግራፋይት የምትባለው ነን ሜታል ሁና ግን ኤሌክትሪክ ማስተላለፍ የምትችለው ብቸኛዋ ናት ማለት ነው። ነን ሜታልስ ዛት አር ሶሊድ አት ሩም ቴምፕሬቸር ዊል ብሬክ ራዘር ዛን ቤንድ። ሶሊድ የሆኑ ነን ሜታሎች ምንድናቸው? ብሬክ ይሰበራሉ። ራዘር ዛን ቤንድ ወይም ደግሞ ከመታጠፍ እንደዚህ ከመታጠፍ ይልቅ ተሰብረው ይፈረካከሳሉ ማለት ነው። ሜታሎች ግን ቤንድ እና ፍላተንድ ይደረጋሉ ብለናል። ዛስ ኤሌመንትስ ዱ ኖት ዩዥዋሊ ሻይን ዌን ፖሊሽድ። እነዚህ ኤሌመንቶቹ ስንፈቀፍቃቸው ምንም አያደርጉም፣ አያብረቀርቁም፣ ሻይን አያደርጉም። ሰልፈር ኤንድ ካርበን አር ኤግዛምፕል ኦፍ ሶሊድ ነን ሜታል። ከጠጣር ነን ሜታሎች መካከል ኤግዛምፕሎች እነማን ናቸው? ሰልፈር እና ካርበን ናቸው። ሞስት ነን ሜታልስ አር ጋዘስ አት ሩም ቴምፕሬቸር። አብዛኛዎቹ ነን ሜታሎች አሁን ባለንበት በምንኖርበት ቴምፕሬቸር ምንድን ናቸው? ጋዝ ናቸው አብዛኞቹ፣ ሁሉም አይደለም። ሶሊድም አሉ፣ ለምሳሌ ሰልፈር እና ካርበን አሉ። ነገር ግን አብዛኛዎቹ ጋዝ ናቸው ማለት ነው። ሳም ኤግዛምፕል ኦፍ ጋዞስ ነን ሜታልስ አር ሂሊየም፣ ናይትሮጅን ኤንድ ኦክሲጅን። እንግዲህ የጋዞስ ነን ሜታል ምሳሌዎች ምን ናቸው የተሰጡት? ሂሊየም፣ ናይትሮጅን እና ኦክሲጅን ናቸው። ብሮሚን ኢዝ ሊኩዊድ ነን ሜታል አት ሩም ቴምፕሬቸር። ብሮሚን ደግሞ የሚባለው ምንድን ነው? ፈሳሽ ነው፣ ሊኩዊድ ነው። ስለዚህ ነን ሜታሎች በሶስቱም ስቴት መገኘት ይችላሉ። በሶሊድም፣ በሊኩዊድም፣ በጋዝም መልክ መገኘት ይችላሉ ማለት ነው። ሜታሎች ግን ሁሉም ሶሊድ ናቸው። ነገር ግን አንድ ሊኩዊድ አለ። እሱ ማን ነው? ሜርኩሪ ማለት ነው። ሶስተኛ የኤሌመንት አይነት ሜታሎይድ ነው። ሜታሎይድስ አር ኤ ቨሪ ስሞል ግሩፕ ኦፍ ኤሌመንትስ ዛት ሃቭ ሳም ፕሮፐርቲስ ኦፍ ዘ ሜታል ኤንድ ዛት ኦፍ ነን ሜታል። ሜታሎይድ የሚባለው ትንሽ ግሩፕ ናት። ብዙ አይደሉም ያሉት፣ ትንሽ ናቸው። ነገር ግን ምን ያላቸው ናቸው? ትንሽ የሜታል ፕሮፐርቲ፣ ትንሽ ደግሞ የነን ሜታል ፕሮፐርቲ ያላቸው። ሁለቱን ሜታል እና ነን ሜታልን አደባልቆ የያዘ ፕሮፐርቲ ያላቸው ናቸው። ሜታሎይድስ አር ኖት አስ ጉድ ኮንዳክተርስ ኦፍ ሂት ኤንድ ኤሌክትሪሲቲ አስ ደ ሜታል። እነዚህ ሜታሎይዶች ሂትና ኤሌክትሪሲቲን ለማስተላለፍ እንደ ሜታል ጥሩ አይደሉም፣ ወይም ደግሞ የሜታልን ያክል ማስተላለፍ አይችሉም። ነገር ግን they are better conductors than ነን ሜታልስ። እነሱ ከነን ሜታል አንጻር ስናየው ግን ይሻላሉ። ምክንያቱም ትንሽ የሜታል ፕሮፐርቲ ትንሽ ደግሞ የነን ሜታል ፕሮፐርቲ ስላላቸው መካከል ላይ ናቸው። እንደ ሜታል ማስተላለፍ አይችሉም፣ ነገር ግን እንደ ነን ሜታል በጣም ጭራሽ ነው ማያስተላልፉ የሚባሉ አይደሉም፣ መካከል ላይ ናቸው ማለት ነው። ቦሮን፣ ሲሊከን ኤንድ ጀርማኒየም አር ኤግዛምፕልስ ኦፍ ሜታሎይድ። የሜታሎይድ ኤግዛምፕሎች ደግሞ 3 ተሰጠዋቸዋል እዚህ ጋር፣ ቦሮን፣ ሲሊከን እና ጀርማኒየም ማለት ነው። ሌላኛው ኮምፓውንድ ነው። ኮምፓውንድ ደግሞ ከፒውር ሳብስታንስ ኤሌመንት እና ኮምፓውንድ ብለን ከሁለት የከፈልናቸው ማለት ነው። አሁን ኤሌመንትን ጨርሰናል፣ ወደ ኮምፓውንድ እንገባለን።
ኮምፓውንድስ አር ፒውር ሳብስታንስ ኮምፖዝድ ኦፍ 2 or more ኤሌመንትስ። እነዚህ ኮምፓውንድ የሚባሉት ሁለት ወይም ከሁለት በላይ የሆኑ ኤሌመንቶች ከአንድ ላይ ሆነው ኮምፖዝድ ነው ማለት ነው። ዛት አር ኬሚካሊ ኮምባይንድ። እነዚህ ደግሞ ኮምባይንድ የተደረጉት ምንድነው? ኬሚካሊ ነው። ይህ ማለት አንዴ ኮምባይን ከተደረጉ በኋላ አዲስ ሳብስታንስ ይፈጥራሉ። ከዛ በኋላ ወደ ቀደመ ሳብስታንሳቸው መቀየር መመለስ አይችሉም ማለት ነው። ስለዚህ ኮምፓውንድ የሚባለው ምንድነው? 2 or more ኤሌመንትስ ነው ማለት ነው። የኮምፓውንድ ካን ቢ ሪፕሬዘንትድ ባይ ኬሚካል ፎርሙላ። ኮምፓውንድ የሚባለው ኬሚካል ፎርሙላ አለው። በካርበን እና በኦክሲጅን የሚሰራ ኮምፓውንድ ቢኖር ለምሳሌ ስንት ካርበን እና ስንት ኦክሲጅን ነው የሚያስፈልገው ይሄን ሰብስታንስ ለመስራት የሚለውን ለማየት ምንድነው? ፎርሙላ አለው፣ ኬሚካል ፎርሙላ አለው። which shows the type of elements and the ratio of elements in the compound። ይሄ የሚያሳየው ምንድነው? የኤሌመንቱን አይነት እና ደግሞ ሬሾ ኦፍ ኤሌመንቶችን ሬሾ። ለምሳሌ ካርበን ዳይኦክሳይድን ለመስራት CO2 ነው አይደለ? CO2። ስለዚህ ይሄ የምንና የምን ስሪት ነው? የካርበን እና የኦክሲጅን ስሪት ነው። ነገር ግን እነዚህ ካርበን እና ኦክሲጅኖቹ ሲሰሩ ፎርሙላ አላቸው። ስንት ካርበን እና ስንት ኦክሲጅን የሚለው አንድ ካርበን እና ሁለት ኦክሲጅን ማለት ነው። ስለዚህ ይሄ ምን ይባላል? ሬሾ ይባላል ማትስ እንደተማራችሁት። ስለዚህ ሬሾውን እና ታይፕ ኦፍ ኤሌመንቱን የምናውቅበት ነው ማለት ነው። አክቲቪቲ 2.14 which of the following are compounds and which are not። እንግዲህ ከተሰጠን ኮምፓውንድ የሆነውና ያልሆነው የት ነው? ለምን ነው የሚለው። አንደኛ ሜርኩሪ ይላል። ሜርኩሪ ምንድነው? ኮምፓውንድ አይደለም፣ ኤሌመንት ነው። ኮምፓውንድ የሚባለው ሁለትና ከዛ በላይ ኤሌመንቶች ያለው ነው። ግን ሜርኩሪ ራሷን ችላ አንዲት ኤሌመንት ናት። ስለዚህ ኮምፓውንድ አይደለም። ሁለተኛ ካልሽየም ክሎራይድ ይላል። ካልሽየም ክሎራይድ ኮምፓውንድ ነው፣ ምክንያቱም ሁለት ኤሌመንቶች አሉት። ማንና ማን? ካልሽየም እና ክሎሪን ማለት ነው። ሁለት ኤሌመንቶች ካሉ ደግሞ ምንድነው? ምን ብለናል? ኮምፓውንድ ነው ብለናል ማለት ነው። ናይትሮጅን ጋዝ ኮምፓውንድ ነው፣ ምክንያቱም ናይትሮጅን አንድ ናይትሮጅን አለ፣ እዛ ደግሞ ሌላ ናይትሮጅን ኤኑቱ ነው የሚባለው አይደለ? ሲጻፍ ኤኑቱ ደግሞ ምንድነው? ኮምፓውንድ ነው። ናይትሮጅን ጋዝ ማለት ሁለት ናይትሮጅን ኤሌመንቶች አሉበት ማለት ነው። እነሱ ማለት ደግሞ 2 or more ኤሌመንትስ አይደል የሚለን። ስለዚህ ሁለት ኤሌመንት ከሆኑ ደግሞ ምንድናቸው? ኮምፓውንድ ነው ማለት ነው። አራተኛ ኮፐር ኦክሳይድ ይላል። ይሄ ኮምፓውንድ ነው፣ ምክንያቱም ምንድነው? ኮፐር እና ኦክሲጅን በአንድ ላይ የተያያዙበት ስለሆነ ሁለት ኤሌመንቶች ስላሉ ምን ይባላል? ኮምፓውንድ ይባላል ማለት ነው። ሁለተኛ ራይት ዘ ኤሌመንት ፍሮም which of the following compounds are formed። እነዚህ የተሰሩበትን ኤሌመንት ጻፉ ነው የሚለው። ሰልፈር ትራይኦክሳይድ ሲባል ምን ምን ኤሌመንት አሉበት? ሰልፈር እና ኦክሲጅን ያሉበት ናቸው። ሁለተኛ ሶዲየም ክሎራይድ ሲሆን ደግሞ ምንድነው? ሶዲየም እና ክሎሪን። ካልሽየም ኦክሳይድ ካልሽየም እና ኦክሲጅን በአንድ ላይ የሰሩት ነው ማለት ነው። ኤሌመንቶቹ ጻፉ ነው የሚለው። ቢ ሚክስቸር። እንግዲህ ፒውር ሳብስታንስን ጨርሰናል። ፒውር ሳብስታንስ በሁለት ከፍለን ኤሌመንት እና ኮምፓውንድ ብለናል። አሁን ደግሞ ምን እናያለን? ሚክስቸር ድብልቅ እናያለን። አክቲቪቲ 2.15 ብሪንግ ሳም አማውንት ኦፍ ዋተር ሱገር። ይሄ እንደ ኤክስፐሪመንት አይነት ነገር ነው። ክላስ ላይ ከሰራችሁት አሊያ ደግሞ እዛች ሳስረዳችሁ ይገባችኋል። ሞስት ኦፍ ዘ ሳብስታንስ ዩ ሲ ኤቭሪ ዴይ ኢን አወር ሰራውንዲንግ አር ሚክስቸር። እንግዲህ በአካባቢያችን የምንመለከተው አብዛኛው ሰብስታንስ ምንድነው? ሚክስቸር ነው ወይም ድብልቅ ነው። A mixture is made of 2 or more pure substances such as element, compounds or both that are mixed physically። ሚክስቸር የሚባለው ሁለት ወይም ከሁለት በላይ ፒውር ሳብስታንስ ተደባልቀው ስናገኛቸው ነው። ነገር ግን እነዚህ የተደባለቁት በምን ነው? ፊዚካሊ ነው፣ ኬሚካል ሳይሆን ፊዚካሊ ነው። ማለት ወደ ቀደመ ሳብስታንስነታቸው መቀየር ይችላሉ ማለት ነው በሆነ ምክንያት። ይህ ሳብስታንስ ኢን ሚክስቸር ኪፕስ ኢትስ ኢንዲቪዥዋል ፕሮፐርቲ። ያያችሁ ይሄ ድብልቅ የሚባለው ነገር አሁን ከሆነ ነገር ተደባልቆ ነገር ግን የየራሱን የኢንዲቪዥዋል ወይም ደግሞ የየራሱን ባህሪ ነው ይዞ የሚቀጥለው። And also the components of a mixture are not always composed or mixed in a fixed ratio። እና ደግሞ እነዚህ ሚክስ የተደረጉት ኮምፓውንዶች ወይም ደግሞ ኤሌመንቶች በፊክስድ ሬሾ ኮምፖዝድ አይደረጉም። እንደምን? እንደ ኮምፓውንዶች ማለት ነው። ኮምፓውንዶች በፊክስድ ሬሾ ኮምፖዝ ተደርገው እዛ በኋላ አዲስ ሳብስታንስ ሰርተው ነው የሚቀመጡት። ነገር ግን እነዚህ የየራሳቸውን ይዘው ነው የሚቀመጡት፣ በፊክስድ ሬሾ ኮምፖዝ አይደረጉም ማለት ነው። ማለት ችግር የለውም እንደፈለጉ ነው የሚቀላቀሉት ማለት ነው። እና ይሄ ሚክስቸር የሚባለው በሁለት ይከፈላል፣ ሆሞጂኔስ እና ሄትሮጂኔስ ሚክስቸር ተብሎ ማለት ነው።
ሚክስቸር ካን ቢ ሄትሮጂኒየስ ኦር ሆሞጂኒየስ። ሚክስቸር ሄትሮጂኒየስ ሊሆን ይችላል፣ ሆሞጂኒየስ ሊሆን ይችላል። ሄትሮጂኒየስ ሚክስቸር ኢዝ ዲፋይንድ አዝ ሚክስቸር ኢን ዊች ኮምፖነንት ፓርትስ ካን ቢ ሲን ዊዝ ኔክድ አይ ኦር ዊዝ ሄልፕ ኦፍ ማይክሮስኮፕ። ሄትሮጂኒየስ ሚክስቸር የሚባለው የተደባለቁትን ነገሮች በአይናችን መለየት እንችላለን ማለት ነው። ለምሳሌ እዚህ ስዕሉ ላይ እንደሚታየው የተለያዩ ነገሮች ይታያሉ አይደለ? የተለያዩ አትክልት አይነቶች ይታያሉ እና እነሱን በአይናችን አይተን እንለያቸዋለን። የቱ እንደሆነ ያንኛው ደግሞ ምን እንደሆነ በአይናችን አይተን መለየት እንችላለን እና ወይም ደግሞ አንዳንድ ጊዜ በማይክሮስኮፕ የምንጠቀም መለየት እንችላለን። ይሄ ምን ይባላል? ሄትሮጂኒየስ ይባላል። ሶይል ኢዝ አን ኤግዛምፕል ኦፍ ሄትሮጂኒየስ ሚክስቸር። እንግዲህ አፈር የሄትሮጂኒየስ ሚክስቸር ምሳሌ ነው። አፈር አለበት፣ ድንጋም አለበት፣ ጠጠርም ይኖርበታል ምናምን እና እነሱም በአይናችን መለየት እንችላለን ማለት ነው። ኮንሲስቲንግ ኦፍ ፓርቲክልስ ኦፍ ሳንድ ኤንድ ክላይ፣ ሂውመስ፣ ማይክሮ ኦርጋኒዝምስ፣ ዋተር ኤንድ ኤር። እንግዲህ ከአፈር የሚደባለቁት ሸክላ ሊሆን ይችላል፣ ሂውመስ፣ ማይክሮ ኦርጋኒዝሞች ሊሆን ይችላሉ፣ ውሃ ሊሆን ይችላል፣ አየር ሊሆን ይችላል። እነሱ በአይናችን መለየት ስለምንችል ማለት ነው። ኤግዛምፕል ሚክስቸር ኦፍ ሶዲየም ክሎራይድ ኦር ቴብል ሳልት። ሶዲየም ክሎራይድ ወይም ቴብል ሳልት የሚባለው ለምግብነት የሚጠቀመው ጨው ነው። ኤንድ ሳንድ እና አሸዋ ቢደባለቅ፣ ጨውና አሸዋ ቢደባለቅ። ሎካል ቢር፣ ይህ ማለት ቢራ ቢደባለቅበት ተጨምሮ። ሚክስቸር ኦፍ ሳንድ ኤንድ ሳልት ወይም ደግሞ አሸዋና ጨው ቢደባለቅ። ብለድ፣ ሚልክ ኢቲሲ። እነዚህ ምን ይባላሉ? ሄትሮጂኒየስ ሚክስቸር ይባላሉ። ብለድ እና ሚልክ ምንድነው? በማይክሮስኮፕ መለየት እንችላለን። ዊዝ ሄልፕ ኦፍ ማይክሮስኮፕ ይላል አይደል ላይ። ስለዚህ በማይክሮስኮፕ ሚክስቸራቸውን መለየት ስለምንችል ሄትሮጂኒየስ ይባላል። ሌላኛው የሚክስቸር አይነት ሆሞጂኒየስ ነው። ሆሞጂኒየስ ሚክስቸር ኢዝ ዲፋይንድ አዝ ሚክስቸር ኢን ዊች ዘ ኮምፖነንት ፓርቲክል ካንኖት ቢ ሲን ዊዝ ኔክድ አይ ኦር ዊዝ ሄልፕ ኦፍ ማይክሮስኮፕ። ኮምፖነንቶቹ የተደባለቁት ነገሮች በምን ማየት አንችልም፣ በባዶ አይናችን ወይም ደግሞ በማይክሮስኮፕ ማወቅ አንችልም፣ መለየት አንችልም ማለት ነው። የተደባለቁት ነገሮች ይሄ እንትን ነው ይሄ እንትን ነው ብለን መለየት አንችልም። ሰፖዝ ዩ ስቲር ኤ ቲስፑን ኦፍ ሱገር ኢንቱ ኤ ግላስ ኦፍ ዋተር። ለምሳሌ ስኳርን በውሃ ብናሟሟና እነሱ ውሃው የት ነው ስኳሩ ደግሞ የት ነው ብለን መለየት አንችልም። ስለዚህ ምን ይባላል? ሆሞጂኒየስ ይባላል። አፍተር ስቲሪንግ ፎር ኤ ሊትል ዋይል ዘ ሱገር ዲዞልቭ። ትንሽ ካማሰል ነው በኋላ፣ ስቲር ማለት ማማሰል ነው። ትንሽ ካማሰል ነው በኋላ ዘ ሱገር ዲዞልቭ፣ ሱገሩ ምን ይሆናል? ይሟሟል። ኤንድ ዩ ካን ኖ ሎንገር ሲ ክሪስታልስ ኦፍ ሱገር ኢን ዘ ዋተር። አያችሁ፣ ከዛ በኋላ ምን ማድረግ አንችልም? ሱገሩን ማየት አንችልም ማለት ነው ውሃ ውስጥ። ዩ ኖው ዘ ሱገር ኢዝ ዜር፣ ስኳር እንዳለው እናውቃለን። ቢካዝ ዘ ሱገር ሶሉሽን ቴስት ስዊት፣ ምክንያቱም ሱገሩ ጣፋጭ ስለሆነ ማለት ነው። ነገር ግን በማይክሮስኮፕም ሆነ በባዶ አይናችን ይህ ስኳር ነው ይህ ደግሞ ውሃ ነው ብለን መለየት አንችልም ማለት ነው። ኤግዛምፕል ሚክስቸር ኦፍ አልኮል ኤንድ ዋተር። ለምሳሌ አልኮልና ውሃን ስናደባልቀው። ክሊን ኤር፣ ንጹህ አየር ደግሞ የሚታየው አየር በጣም ብዙ ሚክስቸር አሉት። ካርቦን ዳይኦክሳይድ፣ ኦክሲጅን፣ ናይትሮጅን የሚባሉ ኤሌመንቶች ሚክስቸር ነው። ነገር ግን በአይናችን ይሄ ኦክሲጅን ነው ይሄ ደግሞ ካርቦን ዳይኦክሳይድ ነው ብለን መለየት አንችልም ማለት ነው። ሳልት ሶሉሽን ወይም ደግሞ ጨው ሟሙቶ ማለት ነው። እሱንም መለየት አንችልም። ሱገር ሶሉሽን አሁንም ቅድም እንዳየነው ስኳር ሲሟማ እሱንም መለየት አንችልም ማለት ነው። ሳልት ሶሉሽን እዚህ ጋር አለ። ሚክስቸር ኦፍ ዋተር ኤንድ ኦይል፣ ይሄኛው ሳልት ሶሉሽን ነው። ይህ ማለት ጨው በውሃ ሟሙቶ ማለት ነው እና ይሄ ምን ይባላል? ሆሞጂኒየስ ይባላል። ይሄኛው ደግሞ ሚክስቸር ኦፍ ዋተር ኤንድ ኦይል፣ ውሃና ዘይት ነው ያለበት። ይሄ በአንድ ላይ መለየት እንችላለን በአይናችን በቀላሉ። ውሃው ታች ላይ ነው ያለው፣ ዘይቱ ደግሞ ላይ ነው ያለ። ስለዚህ ሄትሮጂኒየስ ይባላል ማለት ነው። ኤ ሆሞጂኒየስ ነው፣ ቢ ደግሞ ሄትሮጂኒየስ ነው በአይናችን መለየት ስለቻለን። ይሄ ግን በማይክሮስኮፕም በአይንም ይሄኛው ጨው ነው ይሄኛው ደግሞ ውሃ ነው ብለን መለየት አንችልም ማለት ነው። እና የሁለቱ ዲፈረንስ ቢትዊን ሆሞጂኒየስ ኤንድ ሄትሮጂኒየስ ሚክስቸር የሚል አለ። ሆሞጂኒየስ ሚክስቸር የሚባለው ሃዝ ኤ ዩኒፎርም ኮምፖዚሽን፣ ምንድነው? ወጥ የሆነ ኮምፖዚሽን ስሪት ነው ያላቸው ነው የሚለው። ነገር ግን ሄትሮጂኒየስ ሚክስቸር ሃዝ አን ዩኒፎርም ኮምፖዚሽን፣ ወጥ ያልሆነ ስሪት ነው ያላቸው ማለት ወጥ አይደለም ማለት ነው ስሪታቸው። ሆሞጂኒየስ ሚክስቸር ሃዝ ኦንሊ ዋን ፌዝ፣ ምንድነው?
ሁልጊዜ አንድ ፌዝ ብቻ ነው ያላቸው። ይህ ማለት ወይ ፈሳሽ ናቸው ወይ ደግሞ ጠጣር ናቸው ምናምን ሊሆን ይችላል። ሟምቶ ማለት ነው በአይናችን መለየት እስከማንችል ድረስ። ሃዝ ቱ ኦር ሞር ፌዝስ። ይሄ ሄትሮጂነስ ግን ሁለትና ከዛ በላይ ፌዝ ሊኖራቸው ይችላል። ለምሳሌ ጠጠርን ውሃ ላይ ብንጨምረው እና ይህ ሄትሮጂነስ ሚክስቸር ነው፣ ውሃና ጠጠር ማለት ነው። ነገር ግን ጠጠሩ ምንድን ነው? ጠጣር ነው፣ ውሃው ፈሳሽ። ስለዚህ ሁለት ፌዝ ኖረው ማለት ነው። ስለዚህ ሃዝ ቱ ኦር ሞር ፌዝስ ይባላል። ሌላኛው ሆሞጂነስ ሚክስቸር ኮምፖነንትስ ካኖት ቢ ሲን ዊዝ ኔክድ አይ ኦር ዊዝ ማይክሮስኮፕ። ኮምፖነንቶቹ ወይም ደግሞ ሚክስቸሩን የሰሩት ሳብስታንሶች በአይናችን ወይም ደግሞ በማይክሮስኮፕ ለያይተን ማየት አንችልም ነው የሚለው። ሄትሮጂነስ ሚክስቸር ላይ ኮምፖነንትስ ካን ቢ ሲን ዊዝ ኔክድ አይ ኦር ዊዝ ማይክሮስኮፕ። ነገር ግን እነዚህ ሄትሮጂነስ የሚባሉት በቀላሉ በአይናችን ልናያቸው እንችላለን። ቢበዛ ደግሞ በማይክሮስኮፕ ማየት እንችላለን ማለት ነው። እንደዛ ከሆነ ሄትሮጂነስ ይባላሉ ማለት ነው። እንግዲህ የዛሬ ክላሳችን ይህንን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።